እሺ ተቀበለኝ ይሄን ቢያንስ እንዴ ሰጥቶሽ ድጋሚ ይቀበልሽ እንዴ እየመለሰልሽ እኮ ነው ይሄን ተቀበለኝና እሺ ልሂድ ያው አልፈልግም ሄርሜላ በቃ ይጅልኝ ግን ደግሞ እኔ እኮ አሁን ከጎን ለመሆን እየሞከርኩ ነው ኤፍሬም ግን በጣም ጥያቄ የሆነብኝ ነገር አለ ቢያንስ እኔና አብርሃምን ለሁለት ሰዓት ለሶስት ሰዓት ያህል እንኳን በስትክክል ለቀን አጣቀማ ለዚህ ተወንና ይሄ አልፈልግም የሚለውን ሰዓት እንኳን እንዴት እንደሚቀበለኝ ያሳያል አልፈልግሽ ማለት ይመጣው ችግር የለውም ግን አንተ ቢያንስ ጊዜ ስጠን ሳይፈልግ ነው እንደምትወሪው እሱ ካይፈልግ አይደለም አብርሽ ንገረዋ ቢያንስ ለትንሽ ደቂቃ አውራኝሽ ብቻችን እንኳን አላወራንም እንደ አንድ ሴት ነው እናንተ አሁን በኋላ ብቻችሁ ምን ትወሩበት ምን ማየት ምክንያት የለሽም በቃ አለቀ ያለቀ ታሪክ ነው ስለዚህ እሱ አሁን ከሩታ ጋር ነው ጊዜ ማሳለፍ ያለበት ካንቺ ጋር ሳይሆን እሺ ከሩታ ጋር ምናምን ነገር አሁን ስለ ሩታ ለምን መስማት ፈልገው ኤፍሬም ግን ደግሞ እኔ ከሱ ጋር ያለኝን ነገር ቢያንስ ትንሽ ደቂቃ ስጠኝና ላውራው አብርሽ አውራኝ በእግዚአብሔር አብርሽ ምን እንዳወራት ምን እንዳደርግልህ ነው የምትፈልገው ተዋት ታስለቅቀኝ ኤፍሬም እሺ ያስጨነቅሽው ነው ልጅ ጊዜ ስጠንና ኖ ስለምን ጊዜ ነው የምታወሪው እስከ ዛሬ እኮ ጊዜ ተሰጠሽ አይደል እንዴ አንተ እኮ የኔም ህይወት ነው አይደል እንዴ ከኔ ጋርም እኮ ህይወት ጀምራል አይደል እንዴ ስንት መስመሮችን አልፌ ካንተ ጋር ብዙ ነገር አሳልፌያለሁ አይደል እንዴ አታውቅም ይሄንን ነገር ስንት ብለህ ታከፍያለሁ እኔ አላውቅም አሁን እንደዚህ ሆኜ ምናምን ብዬ ራሴን ላስቀድም ፈልጌ አይደለም ግን ደግሞ ስላንተን ደግሞ ማውራት አለብን ብዬ አስባለሁ ስለዚህ ወንድምህን ንገረውና እኔ እናንተ ቢያንስ ለሁለት ሰዓት ለአንድ ሰዓት ሻይ ቡና እያልን እናውራ ምንም ሻይ ቡና ከኔ ጋር በጣም ብዙ ነገር ያሳለፈ ሰው ነው መብቴ ነው እኮ እናንተ ናችሁ በጣም እያስገዳችሁት ያላችሁ መብቴ ነው በፍላጎት አሁን ነገር በፍላጎት ሲሆን ነው እሺ ፍላጎት እንደሆነ ንገረው አብርሽ በእግዚአብሔር አብርሃም እኔ እንኳን አንድ ቀን ተስፋ ቆርጣለሁ ሁሌ እንደዚህ አልሆንም አብርሽ ንገረውና ቢያንስ ብቻህን ላውራክ ምን ታወሪኛለህ ከዛ ከኔ ተለይተህ የተፈጠረውን ነገር ምናምን ሁሉ ነገር ትነግረኛለህ ምንም የለም እኮ አብርሃም ወደ መጀመሪያ ህይወት እንኳን መመለስ ብትፈልግ በእንደዚህ አይነት መንገድ አይደለም የምትመለሰው ገባህ አይደለ ከኔ ጋር ያለህን ነገር ሁሌ ለምን የምታስጨንቀኝ እያስጨነቁ ነው እሺ እኔ ህይወት አንተ ለምን አያስጨንቅህም ለምን እንደምትጨነቀው እንዴ እኔ ራሴ ህይወት አለኝ አይደል እንዴ ለምን ነው አንቺ የምትጨነቀው ከኔ ጋር ሲጀመርኩ ህይወት አይደለም ከአንቺ ጋር የጀመርኩት ነገር የለም የምርህና እንዴ እንዳዲስ የጀመርከው ነገር እሺ ኤፍሬም እኔ በእንደዚህ አይነት መንገድ እያወራኝ እንዴት ነው እሱን መቀበል የምችለው ካንቺ ጋር ህይወት አልጀመርኩም ቢል ማንንም እኮ አያምነውም አይደል እንዴ ስለዚህ እኔ ላይ መፍረድ የለብህም ማለት ነው ገባህ አይደል እሱ የምፈልገው ኮሩታን ነው አይደል ለምን ታስጨንቂኝ እሺ ከኔ ጋር ህይወት አልጀመርሽም ማለት ደግሞ አይጠበቅበትም ምክንያቱም ከኔ ጋር ህይወት ጀምሯል ይሄ ትክክል ቢሆን ዋሻ እሺ ና ቢያንስ ቤት ሄደን ምሳ በልተን ከዛ በኋላ ትንሽ ደቂቃ ከኔ ጋር አሳልፍና ትሄዳለህ አብርሽ ለምን ታስጨንቂኝ አይደል ከኔ ጋር እኮ ከባዳ ጋርም እኮ ትገናኛለህ አይደል እሺ ለቀሽ አውሪው በእናትሽ ለምን ማትይዙ ሰዓትሽ መልስልሽ አይደል ያስጨነቅሽ ነው በእግዚአብሔር እንዴ ሰዓቴን እኮ መልስልኝ አላልኩም በቃ ሴት ልጅ ነሽ በዚህ ልክ ነው ታስጨነቂው በቃ ሂጂ አልፈልግሽም ማለት አይደል እንዴ ይሄን አክል ምንድነው አልፈልግሽም እኮ አለሽ በምን ቋንቋ ነው የሚገባሽ አንተ አውራኛ ኤፍሬም አንተ እኮ ነው ባለ ጉዳዩ የምትመስለው አንተ አውራኝ እንዴ እያስጨነቅሽው ስለሆነ እኮ ነው ሰዓት ብለሽ ስለነበር ነው ይዘንልሽ ይሁን ደግሞ ልንገርህ እግዚአብሔር እኔ ሰዓት ያልኩት የራሴ ምክንያት አለኝ አብርሽ ስጦታ ነው ብዬ ስለሰጠው ነው ገባ አይደለ እንጂ እኔ በሰዓት ልይዝክ ወይም ደግሞ ሰዓት ገዝቼልህ የለ እንዴ ከኔ ጋር ለምን አትሆንም ብልክ አይደለም አብርሃም እንዴ እኔ በሰዓት ካደረኩልህ በኋላ እኮ ረጅም ጊዜ እኮ ከሩታ ጋር ነበርክ አይደል እንዴ ሰዓቴን መልስ ብያለሁ ይዛ ሰዓት አላልኩም እኮ ስጦታ ነው አይደል እንዴ ኮላ ምንድነው በዚህ ልክ እኔ ጋር እንዲሆነ የፈለግሽበት ምክንያት ምንድነው ሲቀጥል ደግሞ ሰዓቱ ላይ ስጦታ ስትሰጪኝ የሆነ ነገር አድርገሽበት ለምን ይሰጠሽ ምን አረኩበት አብርሃም እንዴ አብርሃም ምን አረኩበት ምን ማለት ነው ምንድነው ነገር ይኸውልሽ ሄርሜላ ይሄ ነገር ማውራት ስላልፈለኩ ነው እስካሁን ዝም ያልኩት ግን ደግሞ ሊገባሽ አልቻለም ስለዚህ ልጁ ያንቺ ሰዓት ካወለቀ ጀምሮ ነው ጤነኛ የሆነ ወደ ራሱ የተመለሰው ኢየሱስ ምንም ሊያስደነግጥሽ አይችልም ምንም ልትይ ትችላለሽ ግን ደግሞ እውነታውን ነው እየነገርኩሽ የምርን ነው እንደዚህ የምትለው እኔ ሀብሉን አውልቁና በሀብሉ የሆነ ነገር ተጠረጠርኩ ነው አይደለም እኛማ ሀብሉ እኮ አወለቃችሁት በሀብሉ ብዙ ነገር አድርጋችኋል ብዙ ነገር ተደርጎበታል ብላችሁ አወራችሁ ግን ደግሞ ሀብሉን አወለቃችሁት አያችሁት ልጁ አሁንም ያው ነው ገብቶሻል አይደል እናንተ በሀብሉ ብዙ ነገር እያሰባችሁ ነበር ግን ደግሞ ልጁ ጤነኛ የሆነ ወደ ራሱ የተመለሰው አንቺ ሰጠሽው ሰዓት ሲያወልቅ ነው አለበት ምናልባት እኔ ነገሮችን በጣም ማወሳሰብ ስለምትወድ ነው እንጂ እኔ ሰዓትን ለምን አውለቅ ያልኩት ጾታ ነው ብዬ ረጅም ሰዓት የሚወደው ሰዓት ስለነበረ እጁ ላይ ስለነበረ ነው እንጂ ግልጽ እና አውራ ከተባለ እኮ አብርሃም ሰዓቱ እንኳን የከሰጠሁት በኋላ እኮ ወዲያው ወደ እኔ አልተገለበጠም አይደል እንዴ በምን ተሳሳቱ እያሰባችሁ ያላችሁት አሁን ልክ ደግሞ ሰዓቱ ሲያወልቀው ደግሞ ደህና ሆነ እንዴ ምን አለው እኛ ረዳየ ነው አንቺ በቦታው ቆይ ነበር ስለተገመታችሁ ሄርሜላ መገመት አለባት
ኦኬ በቃ ሻንስ መገመት ምንም መፈለግ ማለት በቃ ይዤ አትደርስብን ከሆነ በኋላ አብርሃምንም ጋር እኔም ጋር መሩታ ጋር ማለት ለምን መናገሩ ለምን አስፈለገ? ለምን እንደዛ ብለህ ልጁ ገና ብዙ ነገር ነገራለሁ መናገር ከፈለኩኝ። እሺ ከዛ በኋላ እኮ ሰዓት ቀያይሯል። ያደረግሽው ነገር የምታደርጊው ነገር መናገር ከፈለኩ ብዙ ነገር አደረጋለሁ። በዚህ ልክ ለምን ሰዓቱ እኔ ጋር እንዲሆን ፈለግሽ ታዲያ? ስጦታሽን ስንመልስልሽ ለምን ደስተኛ አልሆንሽም? ለምን አሁን በግድ አንተ ጋር ካልሆነ ባታስረው እንኳን አንተ ጋር ይቀመጥ ያልሽበት ታዲያ ምክንያት ሌላ ነገር ከሌለሽ ለምንድን ነው ታዲያ? ሲቀጥል ደግሞ እሺ ሲቀጥል ደግሞ ምን አንተ ልክ ነው የምታወራው ነገር ልክ ነህ። እሺ ጨርስ አውራ። እኛ ይኸውልህ ሀብል እየተባለ የነበረው በጣም ብዙ ነገር እየተወራ ስለነበረ ልባችን አላረፈም። ስለዚህ ሀብሉን አውልቅልን ብለን ጠየቅን እንጂ እኔ እንደዚህ አይነት ሀሳብ ያለኝ ሰው አይደለሁም። ከዛ ባለፈ ሰዓቱስ ብዬ እዛን ቀን የጠየቅኩና ሰዓቱን ለምን አውለቀው ያልኩህ አብርሽ ምንም ነገር ላንተ ላይ ማድረግ የምፈልግ ሰው አይደለሁም። እኔ እንደዚህ አይነት ነገር በፍጹም እንደማላደርግ ልቦና ያውቃል ከኔ ጋር በስተክ በቃ እሺ ምንም ነገር አላደረግሽም። በቃ ካሁን በኋላ ግን ማለት ነው አብርሃም አጠገብ እንድትደርሽ አልፈልግም። እኮ እየነገረኝ ነው እኮ ሰዓቱ ሲጀመር ምን አድርገሽበት ነው ሲጠሽኝ ያለኝ እኮ ምን ማለት ነው? እሱ እኮ ልቦናሽ ያውቀዋል እንዴ ልቦናሽ ያውቀዋል። እኔ ምንም አውቀው ነገር የለም። አንተ ነህ ልቦና የሚያውቀው እኔ ምንም እንዳላደረኩኝ። ኧረ እባክሽ ታዲያ ሰዓቱ ይሄን ያህል በጣም ቆይቶ ነው እንዴ እንትን የሚለው? አብርሃም በዚህ ልክ ከኔ ጋር አዲስ ህይወት ስለጀመረ ስማኝ አዳምጠኝ። እኔ ካንተ ጋር ነው ማውራት ያለብኝ አብርሃም። እኔ ሰዓቱ ላይ ምንም ነገር ያደረኩትም ነገር የለም። አንተ ጋር ይቀመጥ እያልኩ ነበር ስጦታ ስለሆነ ነው። አይ አልፈልግም ካልክ ምንም ችግር የለውም ወስደዋለሁ። ግን ደግሞ በቃ ትወደዋለህ። ብዙ ጊዜ እጅ ላይ የምታደርገው ሰዓት ነው። ወደው እያደረኩኝ የነበረው ሰዓት ስለሆነ ነው። አዳምጠኝ። ኧረ በእግዚአብሔር እያስጨነቅሽ ነው። በቃ ከዚህ በላይ ልጁን አታስጨነቂው እንዴ። ምን ልታሳብዱት ነው እንዴ ልጁን? ምን እንዲሆንላችሁ ነው የምትፈልጉት ልጁን? ታሳብዱ አይደለም ኤፍሬም። በቃ ከዚህ በላይ አታሳምኚው። በቃ አንቺ ማሳመንም ሆነ አንቺ ምንም መከረ በቃ ስጦታ ነበር አይደል? አልፈልግም ማለሽ አይደል እንዴ? ምንድነው ሌላ ነገር እንዳወራ የምታደርጊው? በግልጽ በጸባይ በስነ ስርዓት እያወራሁሽ ነው አይደል? ወይስ ሌላ ነገር ነው የምትፈልጊው? ነው ሌላ ነገር አልፈለኩም ኤፍሬም። ግን ደግሞ እኔ እግዚአብሔር ነው የወንድም ሰዓት ላይ ምንም አላደረኩም። በቃ አላደረግሽም አይደል? እንዳትመጪ በቃ ካሁን በኋላ በቃ ከነ ሰዓትሽ አንቺ ሂጂ። ካሁን በኋላ አብርሃም አጠገብ እንዳትደርሺ። እኔ ኤፍሬም እኔና አብርሃም እንኳን መለያየት ካለብን በእንደዚህ አይነት መንገድ አይደለም እኔና እሱ መለያየት ያለብን ገባህ አይደል? ኦኬ ተዘጋጅቶ የሆነ ፕሮግራም ተዘጋጅቶ መጥቶ አልፈለግሽ ምን ልልሽ ነው? እና ጥሩ ደግ አሳልፈናል ገባህ አይደል? ቢያንስ በእንደዚህ አይነት መንገድ አይደለም እኔና እሱ መለያየት ያለብን። በሰላም በጥሩ ይቅናሽ ተባብለን ነው እንጂ እኔ ላይ ጭንቅላቴ ላይ ጥያቄ እያለ አብርሽ አንዴ መልካም ሁሉም ነገር ተመኝላትና ዙርና አብርሃም መልካም ሁሉም ነገር ተመኝላት። በቃ ከሰው ጋር ስትለያይ መልካም ሁሉም ነገር ተመኝተ ነው የምትለያየውና ተመኝላትና ተለያዩ። በቃ ያ ነገር ፈልገዋለች እሷ። እንደዚህ አይደለም እኮ እያልኩ ያለሁት ረጅም ሰዓት እኔና አብርሃም ማውራት አለብን። ገባህ አይደል? ሁሌ ጭንቅላቴ ላይ ጥያቄ እያለ በፍጹም እኔ ከአብርሃም መለየት አልችልም። ቢያንስ ጭንቅላቴን ማሳመን አለብኝ አሁን በሚፈጠረው ነገር። አብርሃም ይኸውልህ የነገሩ ነገር ሁሉ ውሸት ነው። ማርያምን እንደዛ ማድረግ ሰው አይደለም። ምንም አላደረኩበትም። የዛን ሰዓት ስለምወድ ለአንተ ጥሩ ቦታ ስላለኝና እንደዚህ አይነት ቢያንስ ከገዛው አይገር ጥሩ ነገር ልግዛ ብዬ ነው በኤክስፔንሲቭ ያንን ነገር እንኳን የገዛው ለሰዓቱ ነው ማለት ነው። እሺ አብርሽ ስማኛ አብርሃም እሺ በለኛ ከሄርሜላ ሂጂ በቃ እሺ ቢያንስ መንኛ ምን እንዳምንሽ የሚያደርግ ነገር አለ እንዴ? ጭንቅላት ላይ ፎቶ ነገር ፈጥረውብካል። አብርሃም እንደዚህ አይነት ነገር ማድረግ ሰው አይደለም። ምን ሆነሃል እንዴ? ሰዓቱን ማውለቅ እንኳን ከፈለግ ስጦታውን ለመመለስ ነው በል እንጂ እኔ ጋር ሰዓቱ ለምን እኔ ጋር እንዲቀመጥ ፈለግሽ ምናምን ብለህ እንደዚህ ጥያቄ እንድጠይቀኝ አልፈልግም። እኔ እንዴ ወይ አይደለም እኔ አንቺ ማትሄጂ ከሆነ እኛ ለሁለት ሰዓት ለአንድ ሰዓት ያህል ልቀቀንና ነው እንዴ? ምንድነው በዚህ ልክ ታስጨንቂው? እሱ ሳይፈልግ እኔ እኮ እሱ አልፈለገም ነው እንዴ? ሂጂ እኮ እያለች ነው። እኔ ከዚህ በላይ ምን እንደሚያወራሽ አላውቅም። በቃ አንቺም ይቅናሽ፣ ሌላ ህይወትን መጀመር ትችያለሽ። ልክ አብርሃም ጋር እንደጀመርሽው የፈለግሽው ነገር ማድረግ ትችያለሽ። ግን ደግሞ አብርሃም ህይወት ላይ ብቻ አትደርሽም ያለሽ እንዴ? ገብቶሻል? የአብርሃም ህይወት ብለህ የአብርሃምን ህይወት ብቻውን አታድርገው። እኔና አብርሃም ህይወት የጀመርን ሰዎች ነን። ገባህ አይደለ? እሱ አሁን የራሱ ህይወት አለው እኮ። እሺ ወደ ራሱ ህይወት እንኳን ቢመለስ በእንደዚህ አይነት መንገድ አይደለም እኔ የሚለየው። አብርሃም በደንብ ነው የማውቀው። እሺ እንዴት ይልሽ? አብርሃምን በደንብ ነው የማውቀው። በእንደዚህ አይነት መንገድ አይደለም ከኔ ጋር ልትለይ የሚሞክረው። ገና ትንሽ ደቂቃ ሳውራህ ለምንድን ነው የሚደክምህ? ለምንድን ነው የምትሰላቸው? አብርሃም በቃ ስላልፈለገሽ እኮ ነው። በቃ ሂጂ። ስላልፈለገኝ አይደለም በስትክክል እንኳን ሳውራህ እየጨነቀው ነው። እያስጨነቅሽ ነው። ሂጂ በቃ። እያስጨነቅኩ ነው? አዎ ሂጂ። አንዴ ሂጂ በቃ። ኖ ቢያንስ ኤፍሬም እንዴት አድርገህ ነው የምታስበው? ከሱ ጋር እኮ ህይወት የጀመርን ሰዎች ነው አይደል? በቃ አልፈልግሽም ማለሽ አይደል? ሌላ ችግር አትፍጠሪ ሄርሜላ። አሁን ሂጂ በቃ። ካሁን በኋላ አብርሃም አጠገብ እንድትደርሺ አልፈልግም። ስለዚህ ሂጂ በቃ። እሺ ቢያንስ አንድ ያዳምጠኝ። ሶስተኛ ወገን የሚያስፈልገን ሰዎች አሉ። ኖ ሶስተኛ ወገን ምናምን ነገር ሳይሆን ላስጠነቅቅሽ ነው የመጣሁት። ካሁን በኋላ አብርሃም አጠገብ እንድትደርሺ አንፈልግም። እያስጨነቀቅ በቃ በእናትሽ ሌላ ችግር አትፍጠሪ። እኔ እስካሁን በዝምታ እያወራሁሽ ነው። ስለዚህ ሌላ ነገር ነው እንዲፈጠር ካልፈለግሽ ሂጂ በቃ ሂጂ።
በቃ አብርሃም አጠገብ እንደደርሽ ያልፈልግም ከሆነ በቃ እንደው ነው በቃ ምንም የምታወሪው ነገር በጣም ይሄን ብዙ ነገር ስለኔ መጥፎ ነገር እየነገራችሁ ሊሆን ይችላል። መጥፎ ስለሆንሽ ነው እንደዚህ ፈሳ ያለበት ዝላ አይችልም አሉ። በቃ ሂጂ ያምታል አብርሽ በቃ ተረጋጋ። ካሁን በኋላ እሷም እኛ አጠገብ አትደርስም። ስለዚህ ኖርማል ነው። በቃ የሚያስጨንቅም ነገር ካለ ምናምን ተው በቃ ይሄ ጊዜው ይሄ ነገር እንደሚመጣ መጀመሪያም ታውቆኛል። ምክንያቱም ወደ ራስህ ስትመለስ ብዙ ነገር እንደሚፈጠር አውቃለሁ። ግን ደግሞ ችግር የለውም እናልፈዋለን። ማይታለፍ ነገር የለም። ችግር የለውም። ትንሽ ጊዜ ነው። ግን አንተ አትጨናነቅ ነው ማለት ነው። እና ቤተሰቦች እንግዲህ ያው ሰዓቱ ነበር ያሳሰበን። ሰዓቱን መልሰናል ማለት ነው ለባለቤቱ። ሰዓቱ ላይ ምንም ይደረግ ምንም አይደረግ አይመለከተንም። በቃ ግን ደግሞ እኛ መመለስ ፈልገን ነበር፣ መልሰናል። ሰዓቱ አብርሽ ጤነኛ ነው፣ ሰላም ነው፣ ደህና ነው፣ ወደ ቀድሞ ህይወቱ ነው የተመለሰው። ይሄ ነገር ደግሞ ሊያስደስታችሁ እንጂ ሊያስከፋችሁ አይችልም። ሁላችሁም መደሰት ነው ያለባችሁ ወደ ቀድሞ ህይወቱ ስለተመለሰ እና እወዳችኋለሁ። እንሂድ እንችላለን።